ኢህአፓ ከአንድ ወር በኋላ የሚካሄድ የተቃውሞ ሰላማዊ ሰልፍ ጠራ። መቀጮ ካለው ከኢኮኖሚ አንጻር አነስተኛ በመሆኑ ኮንትሮባንድ የያዘ ተሽከርካሪን መውረስ አግባብ ነው ተባለ። የህብረት ስራ ማህበራትን ለማሻሻል የቀረበው ረቂቅ አዋጅ አዲስ አበባን ያማከለ አይደለም የሚል ጥያቄ ተነሳበት። ጤና ይስጥልኝ አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን አስቀድመን ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችን አካቶ ተጀምሯል። አብረን እንቆይ። ኢህአፓ ከአንድ ወር በኋላ የሚካሄድ የተቃውሞ ሰላማዊ ሰልፍ ጠራ። ኢህአፓ አስቻይ ሁኔታዎች ባልተሟሉበት የሚካሄድ ምርጫ አምባገነንነትን እንደሚያጠናክር በመግለጽ ለሚያዝያ 30 የተቃውሞ ሰልፍ ጠራ። ኢትዮጵያ ህዝባዊ አብዮታዊ ፓርቲ ዛሬ ባወጣው መግለጫ በአገሪቱ በአሁኑ ወቅት ያለው ነባራዊ ሁኔታ ነጻ፣ ፍትሐዊና ተአማኒነት ያለው ምርጫ ለማካሄድ የሚያስችል አይደለም ሲል አስታውቋል። ፓርቲው የስልጣን ሽግግር በህዝብ ፈቃድና በነጻ ምርጫ መከናወን እንዳለበት በጽኑ ምንም አሁን ያለው ሁኔታ ግን የገዢው ብልጽግና ፓርቲ የስልጣን እድሜውን ለማራዘም የሚጠቀምበት የመሸወጃ ትርኢት እንጂ እውነተኛ ዴሞክራሲያዊ ሂደት አይደለም ሲል ወቅሷል። ምርጫ በአንድ ጀንበር በድምጽ በመስጠት ብቻ የሚጠናቀቅ ሳይሆን ዜጎች ሀሳባቸውን በነጻነት የሚገልጹበት፣ የፖለቲካ ኃይሎች አማራጭ ሀሳብ የሚያቀርቡበት ሰፊ ምህዳርና ነጻ የምርጫ አስፈጻሚ አካል የሚጠይቅ ሂደት መሆኑን ኢህአፓ በመግለጫው አመልክቷል። በአሁኑ ወቅት በመላ ሀገሪቱ ሰላምና መረጋጋት በጠፋበት ንጹሃን ዜጎች በድሮንና በከባድ መሳሪያዎች ጥቃት ሰለባ እየሆኑ ባለበት እንዲሁም በሚሊዮኖች የሚቆጠሩ ዜጎች በረሃብና በደህንነት እየማቀቁ በሚገኙበት ሁኔታ ምርጫ ማካሄድ አደገኛ መሆኑን ፓርቲው አስገንዝቧል። በተለይም በትግራይ በአማራና በኦሮሚያ ክልሎች ያለው የጦርነት ወላፈንና የዜጎች መፈናቀል ሳይቆም የሚደረግ ምርጫ የአገር አንድነትን ከመሰረቱ የሚንድና አምባገነንነትን የሚያነግስ እንደሆነም አክሎ ገልጿል። በተጨማሪም ጋዜጠኞች፣ ፖለቲከኞችና የሰብአዊ መብት ተሟጋቾች በማንነታቸውና በፖለቲካ አመለካከታቸው ታስረው በሚገኙበት እንዲሁም የዴሞክራሲ ተቋማትና ሚዲያዎች በመንግስት ጫና ስር በወደቁበት ወቅት የምርጫ ተአማኒነት ጥያቄ ውስጥ እንደሚወድቅ ፓርቲው አስታውቋል። ኢህአፓ ከዚህ ቀደም ትክክለኛ ምርጫ ሊካሄድ ይችል ዘንድ ያቀረባቸው ቅድመ ሁኔታዎች አለመሟላታቸውን የገለጸ ሲሆን ያለ ዓለም አቀፍ ታዛቢዎችና ያለ እውነተኛ ብሔራዊ ድርድር የሚካሄድ ሂደት ለህዝብ ስቃይ መቀጠል ምክንያት እንደሚሆን ገልጿል። በመሆኑም የንጹሃን ጭፍጨፋና አፈና በአስቸኳይ እንዲቆም፣ የፖለቲካ እስረኞች ያለምንም ቅድመ ሁኔታ እንዲፈቱና የኑሮ ውድነትን የሚገቱ እርምጃዎች እንዲወሰዱ ፓርቲው ጠይቋል። እነዚህን ጥያቄዎች ለማስተጋባትና አምባገነንነትን ለመቃወም በሚልም ኢህአፓ ልክ ለዛሬ ወር አርብ ሚያዝያ 30 ቀን 2018 ዓ.ም በአዲስ አበባ፣ በመቀሌ፣ በባህር ዳር፣ በጎንደር፣ በአዋሳ፣ በአሶሳ፣ በአዳማ፣ በአምቦ፣ በድሬዳዋና በሐረር ከተሞች ታላቅ ሰላማዊ የተቃውሞ ሰልፍ መጥራቱን በማሳወቅ መላው ኢትዮጵያ ህዝብ ከጎኑ እንዲቆም ጥሪውን አስተላልፏል። መቀጮ ካለው ከኢኮኖሚ አንጻር አነስተኛ በመሆኑ ኮንትሮባንድ የያዘ ተሽከርካሪን መውረስ አግባብ ነው ተባለ። የጉምሩክ አዋጅን ለማሻሻል የወጣው ረቂቅ አዋጅ ኮንትሮባንድ የጫኑ ተሽከርካሪዎችን ለመውረስ የሚፈቅድና ይህ የተወረሰው ገንዘብ ደግሞ ለተቋሙ ገቢ የሚሆንበት ሁኔታ አግባብ አለው ሲል ጉምሩክ ኮሚሽን ገልጿል። ተሽከርካሪዎች በኮንትሮባንድ ተሳትፎ ሲገኙ 100 ሺህ ብር ቅጣት አሁን ካለው የኢኮኖሚ አንጻር በጣም አነስተኛ በመሆኑ መወረሱ አግባብነት አለው ነው የተባለው። ይህም ማለት ተሽከርካሪዎችን ማደን ሳይሆን ኮንትሮባንድን ለመቀነስ እጅጉን ይረዳል ሲል የገንዘብ ሚኒስቴር ተናግሯል። ኮሚሽኑ ይህን ያለው በዛሬው ዕለት ገንዘብ ሚኒስቴር በሕዝብ ተወካዮች ምክር ቤት ለፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ በተዘጋጀው የአስረጂ መድረክ ላይ ነው። ቋሚ ኮሚቴው ንብረቱን ሙሉ ለሙሉ መውረስ የዜጎችን የንብረት ባለቤትነት መብት ተቃርኖ አይኖረውም ወይ ሲል ለኮሚሽኑ ላቀረበው ጥያቄ መልስ የሰጠው የጉምሩክ ኮሚሽን በህገወጥ እስከተሳተፉ ድረስ መወረስ አለበት ብሏል። ኮሚሽኑ ከዚህ ቀደም የነበረውን ሁኔታ ያስረዳ ሲሆን ኮንትሮባንድ በብዛት ሆን ተብሎ አሽከርካሪ ከአሽከርካሪ ጋር በስምምነት የሚደረግ ነው ብሏል። ከዚህ ቀደም አንድ ተሽከርካሪ ኮንትሮባንድ ጮኖ በሚገኝበት ሰዓት 100 ሺህ ብር ይቀጣ የነበረ ሲሆን አሁን ላይ ግን ሙሉ በሙሉ እንዲወረስ የሚፈቅደው ህግ ለመጽደቅ 2 መድረክ የቀረው ሲሆን ከምክር ቤቱ ሌሎች አማራጮችን መፈለግ ወይም የቅጣት መጠኑን ከፍ ማድረግ ለምን አልታየም ቢባልም ኮሚሽኑ ኮንትሮባንድ ላይ የሚሳተፉ ሰዎች ሆን ብለውና ቅጣቱን ሂሳብ ሰርተው ስለሚሰማሩ ከዚህ ውጭ ያለውን አማራጭ ከበፊቱ የተሻለ እንዳልሆነ አስረድቷል። ገንዘብ ሚኒስቴር የህግ ክፍል ኃላፊ ተወዳጅ መሐመድ ቅጣቱ ወሳኝና በፊት የነበረው አሁን ካለው ኢኮኖሚ ጋር የማይመጣጠን ነው ያሉት ሲሆን ተወርሶ ለጉምሩክ ኮሚሽን ገቢ የሚደረገው
ገንዘብ ደግሞ በተለያዩ ተቋማት አቅም ግንባታ ለተለያዩ ተቋማት አቅም ግንባታ የሚውልና ኮንትሮባንድን የጫነን ለጠቆመ የሚውል ይሆናል ብሏል። ቅጣቱ አሁን ካለው የኢኮኖሚ አንጻር እዚህ ግባ የሚባል አይደለም ያሉት የገንዘብ ሚኒስቴር ተወዳጅ መሐመድ መወረሱ አግባብ ነው በማለት የሕጉን አስፈላጊነት አጽንኦት ሰጥተዋል። ንብረቱ የተወረሰበት ባለቤት ይግባኝ ማቅረብ ይችላል የተባለ ሲሆን በጉዳዩ ላይ እንዳልተሳተፈ አሳማኝ የሆነ ማስረጃ ማቅረብ እንዳለበት ተናግረዋል። አስረጂ ኮሚቴው ከሕዝብ ተወካዮች ምክር ቤት የሕግ ባለሙያዎች በተጨማሪ መካተት አለባቸው ያላቸውን ሀሳቦች ያነሱ ሲሆን ከዚህ ውስጥ አንዱ ተሽከርካሪው ኮንትሮባንድ ስራ ላይ አለመሳተፉን ወይንም ባለቤቱ እዚህ ላይ አለመኖሩን የሚገልጸው ማስረጃ ትክክለኝነቱን በምን ይጣራል፣ ምን ጉዳዮች ችንስ መያዝ አለበት ያለ ሲሆን ለዚህ ምላሽ የሰጠው ኮሚሽንም በመምሪያው የሚወሰን ይሆናል ብሏል። ባለንብረቶች ይህንን አዋጅ በተለይም የተሽከርካሪ መወረስን እንደተቃወሙት አዲስ ማለዳ ከዚህ ቀደም መዘገቧ ይታወሳል። የጉምሩክ ኮሚሽን ኮሚሽነር ደበሌ ቀበታ መውረስንም ሆነ የተወረሰውን ንብረት ለመጠቀም ይህ ሕግ የወጣው ዓለም አቀፍ ተሞክሮችን እና ኢትዮጵያ አባል የሆነችባቸውን እና ልትሆንባቸው ሂደት ላይ ካሉት ጋር የተመጣጠነ እንደሆነ ተደርጎ ነው ብለዋል። እንደ ዓለም አቀፍ የንግድ ድርጅት አሜሪካና ኬንያ እንዲሁም የብሪክስ አባል ሀገራት የሚጠቀሙት ስለሆነ እኛም የእነሱን ተሞክሮ ወስደናል ያለ ሲሆን ቁጥጥር ላይ ያላቸውን አቅም እንደሚያሳድግላቸውም ተናግረዋል። ኮሚሽኑም ሆነ የገንዘብ ሚኒስቴር ይህ የተወረሰ ገንዘብ ለተቋሙ አቅም መገንቢያ የሚውል ነው ያሉ ሲሆን ከቋሚ ኮሚቴው በኩል ለምን ገንዘብ ሚኒስቴር ራሱን የቻለ በጀት ጠይቃችሁ አይመደብላችሁም? ይህ በፊት በነበረበት አሰራር መቀጠል አይችልም ወይ የሚል ተቃውሞም ገጥሟቸዋል። ኮሚሽነሩ ደበሌ ገንዘብ ሚኒስቴር በጀት ቢበጅትላቸው እንኳን በጠርፍ ላይ ያሉትን ጨምሮ መሰረተ ልማቶችን ማሟላት እንደማይችል ገልጸዋል። ይህ የተሰበሰበ ኮንትሮባንድ ገንዘብ ኮንትሮባንድ ለሚከላከሉ ተቋማትና ለሚጠቅሙ ግለሰቦች፣ ለፖሊስ፣ መከላከያ እንዲሁም ለደህንነቶች አቅም ማጎልበቻና ለተጠቆመበት የሚከፈል ይሆናል ተብሏል። ይህም ምን ያክል እንደሚሰበስብና ምን ያክል እንደሚያስፈልጋቸው ሳይታወቅ ይህንን እንደ አዋጅ ማስፈር አስፈላጊ አይደለም ተብሏል። የህብረት ስራ ማህበራትን ለማሻሻል የቀረበው ረቂቅ አዋጅ አዲስ አበባን ያማከለ አይደለም የሚል ጥያቄ የተነሳበት የግብርና ጉዳዮች ቋሚ ኮሚቴ የህብረት ስራ ማህበራት ማሻሻያ ረቂቅ አዋጅን በተመለከተ ከባለድርሻ አካላት ጋር በዛሬው ዕለት ውይይት ባካሄደበት ውይይት ነው የተገለጸው። በዚህ መሰረትም ባለድርሻ አካላቱ አዋጁ ጎድሎታል ያሏቸውን ጉዳዮች ለአስረጂ ኮሚቴው አቅርበዋል። በዋነኝነት የአዋጁ መሻሻል ጥሩ መሆኑን ጠቅሰው ነገር ግን አዋጁ አዲስ አበባን ያማከለ አለመሆኑን በጥያቄ መልክ አንስተዋል። አዋጁ ሀገር አቀፍ ማሻሻያ እንደመሆኑ መጠን ክልል፣ ዞንና ወረዳ ላይ ብቻ ትኩረት ያደረገ እንጂ ከተማ አስተዳደርን ያካተተ አይደለም። ይህ መሆኑ ደግሞ ለአሰራር አስቸጋሪ ነው ሲሉ ስጋታቸውን ገልጸዋል። በተጨማሪም ከህብረት ስራ ማህበራት አደረጃጀትና ከአባላት ቁጥር ማነስ ጋር ተያይዞ እያጋጠመ ያለውን ችግር መፍትሄ ያሻዋል ብለዋል። ረቂቅ አዋጁ ላይ የሴቶች ተሳትፎ 30 በመቶ ብቻ ነው የተቀመጠው የሚል አስተያየትም የቀረበ ሲሆን ይህ አነስተኛ ቁጥር ነው፣ 50 በመቶ በሚል ሊሻሻል ይገባል የሚል ጥያቄና አስተያየትም ተሰጥቷል። እንዲሁም ከአንቀጽና ትርጓሜዎች ጋር ተያይዞ ማስተካከያ ሊደረግ የሚገባ መሆኑን በተሳታፊዎቹ ዘንድ የተነሳ ጉዳይ ነው። ባለፈው ረቂቅ አዋጅ ላይ የመንግስት ድጋፍ የሚል አለ። አንቀጽ 44 ላይ ይሄ መንግስት ድጋፍ የሚለው ዩኒየኖች ወይም ህብረት ስራ ማህበራት ከግብር ገቢ ነፃ ይሆናሉ የሚል ተጽፏል። ነገር ግን በዚህ ረቂቅ ማሻሻያ ላይ ደግሞ ምን ዩኒየኑ ከሚሰራቸው ስራዎች ግብርና ግብአቶችን በተመለከተ ከነዚህ ነገሮች ብሎ ዝርዝሩን ቢያስቀምጥ አቅጣጫ ቢያስቀምጥ እዚህ ረቂቅ ውስጥ ይጠቅመናል ብዬ ነው። ምክንያቱም በብዙ በየአካባቢው ያሉ ብዥታዎች ስላሉ ማለት ነው። ሴቶች በተለያዩ ማህበረሰቡ በሚደርሰውም በቤት ውስጥ ባለባቸው ጫና ምክንያት ወደኋላ እንደቀሩ ያው ይታወቃል እና በዛም ረገድ ሴቶች፣ አካል ጉዳተኞች እና ወጣቶች በዚህ በአዋጅ ውስጥ ለብቻቸው ይደራጁ የሚለው ለብቻቸው መደራጀታቸውን እንዲደራጁ ይፈቀዳል የሚለው በግልጽ ቢቀመጥ፣ በእርግጥ ከዚህ በፊት ባለው አዋጅ ላይ ይከለክላል ማለት ሳይሆን በግልጽ ካልተቀመጠ አንዳንድ ቦታዎች ላይ የመከልከል የሚያሳይ እውነታዎች ስላለ ትንሽ የሚያወዛግብ ነገር ስላለው በግልጽ ካልተቀመጠ ለቀጣይ ስለሚያስቸግር በግልጽ እንዲቀመጥ እንላለን። ለዚህም ደግሞ ለብቻቸው መደራጀታቸውን የሚያሳይ ጥናት አጥንተናል እንደ ሚኒስቴር መስሪያ ቤት።
ለብቻቸው መደራጀቱ አድቫንቴጅ እንዳለው በግልጽ ፋይንዲንጉ በግልጽ አሳይቶናል እና በግልጽ መቀመጡ ለሴቶችም ለአካል ጉዳተኞችም እንዲሁ ወጣቶችን የበለጠ ያበረታታል፣ ወደ አባልነትም ያመጣል። ተጠቃሚነቱ ደግሞ እንደ ሀገር ነው የሚለውን ለማሳየት ነው። ሌላው በአንቀጽ 34 ላይ ንዑስ አንቀጽ 7 ላይ ሴት አመራሮች ቢያንስ 30% ይላል እና ይሄ እኩል አባል ሴቷም ወንዱም አባል በሆኑበት ለምንድን ነው 30% ቢያንስ የሚለው? 50% ለምንድን ነው ብሎ የማይቀመጠው? ያው ይሄ አዋጅ እንግዲህ ሀገር አቀፍ አዋጅ ነው። 985ን ማሻሻያ ነው። እዚህ አዋጅ ውስጥ የከተማ አስተዳደሮችም ይካተታሉ ብዬ አስባለሁ። ነገር ግን አደረጃጀቱ ላይ ሲጠቀስ የነበረው ክልል፣ ዞን፣ ወረዳ እያለ ነው። ከተማ አስተዳደር እና ክፍለ ከተማ የሚል አልተገለጸም እና ለአሰራር አያስቸግረንም ወይ ነው። ሁለተኛ ከዚሁ ከህብረት ስራ ማህበራት አደረጃጀት ጋር ተያይዞ ከዚህ በፊትም በአሰራር ማነቆ የሆኑብን ነገሮች በዚህ በነበረው አዋጅ ላይ ሰው ሲደራጅ በህብረት ስራ ማህበራት ሲደራጅ 50 ቁጥር በ50 ሰው መደራጀት እንደሚችል አደራጅ መስሪያ ቤቱ ካመነበት እስከ 10 ሰው መደራጀት እንደሚችል ያስቀምጣል አዋጅ 985። ነገር ግን አሁን በተያያዘው ሪፎርም ህብረት ስራ ማህበራትን ጠንካራ ህብረት ስራ ማህበራትን ከመፍጠር አንጻር ይሄ ትልቅ ማነቆ ሆኖብን ነው የቆየው። በተለይ ገንዘብ ቁጠባና ብድር ህብረት ስራ ማህበራት ላይ 50 ሰው 10 ሰው እያደራጀን የቤተሰብ ነው የሆነው እና ጠንካራ ህብረት ስራ ማህበራትን መፍጠር አልቻለም። እንደ አዲስ አበባ በጣም አስቸጋሪ ነው የሆነው ማለት ነው። ለጥያቄና ማሻሻያ ደረግባቸው በተባሉ አስተያየቶች ላይ መልስ የሰጡት በኢትዮጵያ ህብረት ስራ ኮሚሽን የህግ አገልግሎትና ኢንስፔክሽን መሪ ስራ አስፈጻሚ ዘለቀ ይበልጣል ናቸው። በተለይም ደግሞ አዋጁ አዲስ አበባን አላካተተም፣ ትኩረቱ ዞንና ክልል ላይ ብቻ ነው ለተባለው ጥያቄ አዋጁ አዲስ አበባንና ገጠሩንም ክፍል ያካተተ ነው በማለት ተከላክለዋል። እኔም የማቀርበው ከዚህ አዋጅ ጋር በተያያዙ ጉዳዮች አዋጅ ሊያስፈልጋቸው የሚችሉ ጉዳዮች እና በግብዓትነት የተሰጡትን ጉዳዮች በነዛ ላይ ሪያክት አደርጋለሁ። በመጀመሪያ ደረጃ ሪያክት የማደርገው በተለይ ከአዲስ አበባ ጋር ተያይዞ የተነሳውን ጉዳይ ነው። ክልል የሚለው የተባለው አዋጃችን ላይ በ985 ክልል ማለት በህገ መንግስቱ የተቀመጠው ክልሎች እንደተጠበቁ ሆኖ አዲስ አበባና ድሬዳዋ ከተማ አስተዳደሮችን ያጠቃልላል የሚል ዲፊኒሽን ስለተሰጠው በህግ አወጣጥ አካሄድ ያው ክልል ብለን ዲፋይን ስላደረግናቸው በዛ ያዝልን የሚል ሀሳብ አለ። በተለይ እዛ ጋር ተያይዞ የተነሳው ምንድን ነው? ይሄ አዋጅ አዲስ አበባ ከተማን ሌሎችን ኮንሲደር አላደረገም የሚለው ነገር ይሄ ሲወጣ በዋናነት ከተማውንም ገጠሩንም የሚያገለግል ብዙ አይነት የህብረት ስራ ማህበራት አሉን። የመስኖ አሉ፣ የማዕድን አሉ፣ ፎረስተሪ አሉ፣ ብዙ የዘር አሉ፣ ብዙ ዩኒየኖች፣ ብዙ ማህበራት አሉን። ሁሎችንም በሚያካትት ሁኔታ መብትና ግዴታዎችን ሰጥቶ ያለፈ አዋጅ። በመቀጠልም የኢትዮጵያ ህብረት ስራ ኮሚሽን ዋና ኮሚሽነር ጌትነት ታደሰ 985 አዋጅ ሙሉ በሙሉ መሻሻል አለበት ተብሎ ክርክር ሲደረግ እንደነበር አንስተው ይህ አዋጅ ሙሉ ለሙሉ መለወጥ ሳይሆን ማሻሻያዎች እንደሚያስፈልጉት የተወሰነበት መሆኑን ይናገራሉ። ነገር ግን አዋጁ የሚጎድሉት ሀሳቦች እንዳሉት ግን አልካዱም። እኔ ይሄ የአዋጅ ማሻሻያን በተመለከተ 985 ራሱ ይህ አዋጅ ሙሉ በሙሉ ይሻሻል የሚልና ከአጠቃላይ ከያዝናቸው ሁኔታዎች አንጻር ማሻሻያ ነው የሚያስፈልገው በሚለው ላይም ክርክር የተደረገበት መሆኑ ግምት ውስጥ መግባት አለበት። ስለዚህ ያ ዲስከሽን ጊዜ ወስዶ የተደረገ ኤቲአይ ሌሎች ባለድርሻ አካላትም የተሳተፉበት ውይይት በኋላ የተደረሰበት ድምዳሜ 985 2009 አሁን ባለው ሁኔታ የህብረት ስራ ሪፎርምን መሬት ለማስነካትና ተጨባጭ ለውጥ ለማምጣት እንዲሁም ስትራቴጂ አዘጋጅተን ለመስራት የሚያስችል ነው። ስለዚህ ማሻሻያዎች ያስፈልጉታል የሚል ድምዳሜ ነው የተያዘበት ማለት። ስለዚህ ቅድም ሲነሳ እንደነበረው 985 ከፕሪያምብል ጀምሮ ተመልከቱ፣ በጣም ቆንጆ ሊያሰራን የሚችል የሚጎለው ነገር ምንድን ነው ከተባለ 4 ጉዳዮችን አነሳለሁ። አንደኛው ከሳቢው ጀምሮ ዲፓርቸር አለ። ይሄ አዋጅ የቆየው የኢትዮጵያ የህብረት ስራ ታሪክ ይጫነዋል። ከንጉሱ ጊዜ ጀምሮ የነበረው፣ በደርግ ጊዜ የነበረው፣ ከለውጡ በፊት የነበረው ሁሉ አጠቃላይ ከህጎችም ከአሰራር እና ህብረተሰብ ውስጥም ያለው በዘርፉ ውስጥም ያለው እዚህም ያለን ሰዎች ጨምሮ የኖረው የቆየው ትራዲሽናል የሆነው የህብረት ስራ እሳቤ ዛሬም ህብረት ስራ ድጎማ የማከፋፈል ሌላ አነጋገር ድህነትን የማከፋፈል ድህነትን ማከፋፈያ አድርጎ የሚመለከተው ሰው በጣም ብዙ ገብቶትም ሳይገባው እንግዲህ እኛ አዲስ ወደ ዘርፉ ጆይን ያደረግን ሰዎች ለማየት እድሉን ይሰጠናል። የቆየውንም ለማየት እድሉን ይሰጠናል። አዳዲሱንም ነገር ደፈር ብለን ለመፈጸም ለማየትም እድል ስለሚሰጠን ይህንን ቦልድሊ ነው የምናገር። ህብረት ስራ ላይ ያለው ፐርሰፕሽን ትክክል አይደለም። በአጠቃላይ አንደኛ የቆየው
በተለይ ደግሞ በደርግ ጊዜ የነበረው ሲሰራበት የነበረው ደርግ በራሱ መንገድ የተጠቀመበት መንገድ አሁንም በዛ ሀሳቤ የሚያዩ ሰው በጣም በርካታ ነው። ከዛ ጥሩ የለም ማለት አይደለም። ከዛ ጥሩ መውሰድ አለብን። የአይሲኤ ፕሪንሲፕል የሆኑ ከዛ ጀምሮ የሚሻገሩ ዛሬም ድረስ ምንሰራባቸው ለነገም ልንተገብራቸው የሚገቡ ቤዚክ ፕሪንሲፕሎች አሉ። በጣም ጠቃሚ እነሱን መያዝ አለ። ዕለታዊ ዜናችን በዚሁ ተጠናቀቀ። ጤና ይስጥልኝ።